በርባንን ለማስፈታት ጳጳስ ወደ እስር ቤት ሄደዋል። ብፁዕ አባታችን አቡነ ቀሌምንጦስ አርፈው ይቀመጡ። እሷን ለማስፈታት አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ሀገረ ስብከቱ አጠቃላይ ሰዎች ተሰብስበው ለማስፈታት ሽርጉድ እያደረጉ ነው። ምክንያቱም ማስተዋል ከተያዘች ማስተዋል ካበቃላት ብዙ ሚስጥር ይዛለች። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ በዛሬ የምንመለከተው ዛሬ ትንሽ መረር ያለ ነገር ነው ይዤላችሁ የመጣሁት። በስውሯ ማርያም እየተካሄደ ያለውን ነገር እንግዲህ ዛሬ በግልጽ እንነጋገራለን። ያለውን ነገር እንግዲህ ቤተክርስቲያኒቷን ስታምሳት የነበረችው በእስር ቤት ትገኛለች። ይቺ በእስር ቤት የምትገኘውን ደግሞ እንግዲህ ሊቀ ጳጳሱ ሊያስፈቷት ወደዛ እንደሄዱ ሰምተናል። እነዚህ ነገሮች በዛ ገዳም ምን እየተካሄደ እንደሆነ ሌሎችም አባቶቻችን የሰጧቸው ነገሮች አሉ፣ በስፋት እንመለከታለንና እስከ ፍጻሜው አብራችሁን ቆዩ። ይህንን እውነት ሁላችንም ልናውቅ ልናጋልጥ ከቤተክርስቲያን ጎን ልንቆም ስለ ስርዓተ ቤተክርስቲያን ልናስብ ያስፈልጋልና ሁላችሁም ኦርቶዶክሳውያን ስለሆንን ይመለከተናል፣ ያገባናል። እነዚህ ነገሮች በስፋት እንመለከታለን። እስከ ፍጻሜ አብራችሁን ቆዩ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ፣ ቤቱንም ሰብስክራይብ አድርጉ። እስቲ በመጀመሪያ በጣም ደስ በሚል ነገር መጀመር ስላለብን እስቲ እኚህን አባት ምክር ስሙ። እዚህ ቆምጡ ባካችሁ ቆሙ የሚለለ እንደው አይቆሰቁሳችሁም። እንደው ረቡለት እንደው ማልዳ ቡና ተቀዱ ሻይ ተቀዱ እንደው አይበላችሁም። ቡናውን ተው እንደው ጨስጠጣ በላችሁ አትጠጡ። ላም ነው አይጠቅማችሁ። አንደኛ ሰው ያሰማል፣ ሁለተኛ ባል ያሽራል፣ ሶስተኛ ጦም ያስገድፋል። ያለው ከቤት ነው እውነተኛ ሰላም። በእውነት ደስ የሚል ምክር ነውና እንዲህ አይነት አባቶችን እግዚአብሔር አምላክ ያቆይልን። ጾም በጾም አለብን፣ ጹሙ። በእውነት ጧት እየተነሳን ምንበላ ከሆነ ትንሽ ችግር ስላለ ሁላችንም መጾም አለብን። አሁን ያለንበት ወቅት ደግሞ ምንጾምበት ምንጸልይበት ወቅት ስለሆነ ይህንን ተግባራዊ እናድርግ ለማለት ፈልጋለሁ። እሺ ወደ ያዝነው አጀንዳ እንመለስና እስቲ በመጀመሪያ ምንድነው ማስቀኛችሁ? እስቲ ስውሯ ማርያም ላይ ምን እየተደረገ ነበር የሚለውን እዩት። አጠቃላይ ለአባቶች ታርዶ ሮብ ቀን ይሄ ነገር እንዴት ነው ብዬ ጥያቄ ማለኝ። አሁን ወደ ቀድሙ ልመጣል ነው። ይሄ ነገር ጥያቄ አቀረብኩ። አይመለከትም፣ ችግር የለውም፣ 12 ሰዓት ከሆነ ችግር የለውም አሉ። ፎቶም ቲክቶክ ኔም ለቀዋለሁ ካያችሁት ከነቀኑ ያው በውጪዎቹ ነው። ወደ አማርኛ ቀይሬ የካቲት 12 2017 ዓመት ሮብ ቀን የሚካኤል ቀን ነው። ሁሉም ያውቃሉ። ፎቶ ማስረጃም አለ፣ በቪዲዮም አለ። ቲክቶክም ለቀው አይተውታል። እነሱ ግን ለመካድ ሞከሩ። ያ ነገር ስናገር እንኳን ዝም ብለህ እንዳትገደል አቅም አላት የባለስልጣን ዘመድ ናት ነው የተባልኩት በሰዓቱ። አይ ይሄ እኮ ስልጣንና እኮ እምነት አይገናኝም ብዬ ብዙ ነገር ነበር በሰዓቱ። ግን ያን ነገር አስተናግሬ ዛቻ ነበር። አሁንም ብትለቀቅን እገላሃለሁ ምናምን ነው፣ ዛቻው እንዳለ ነው። እመቤቴን ዘንድ ደግሞ አንፈራም። እስኪ አንድ ነገር ልጠይቅ ከነገርከኝ አይቀር፣ ሮብ ቀን የታረደውን በሬ የበሉት እዛ ያሉት ካህናት ናቸው? እኔም ተጠቅሜዋለሁ። እኔም በልቻለሁ። ስንከትፍ ነበር ሌሊቱ ሙሉ። አስተባባሪ ነበርን። አንጸባራቂ እንደለበስን ታርዶ የበረከት ስራ ስሩ ተብሎ ለምን ሴቶች አይሰሩም ስንል ሚስጥር እንዳይወጣባቸው አይቻልም አሉ። እንዴት እናንተ ስሩ በቃ ተብሎ አንጸባራቂ የለበሱ ልጆች ከምሽቱ ከ12 ሰዓት ታርዶ እስከ ሌሊቱ 6 ሰዓት ድረስ እየከተፍን ነበረ። ከዛ በኋላ 7 ሰዓት ሲል አሁን እኮ ብበሉም ሐሙስ ነው ችግር የለውም ተባለ። ያንን በላን። ከዛ በኋላ እኔ ጓደኞቼም ገብተንበታል። የንስሐ ቄደርም ጠምቄበታለሁ። እግዚአብሔር ይመስገን። አባቶች አጠቃላይ እዛ ያሉ ምዕመናንም ፍትፍት ተደርጎላቸው ቀን አብልተዋል። እና ቄደርስ ተጠምቀውስ ቢሆን እነሱስ? እኔ አላውቅም። የራሴን ኃጢአት እና ንስሐ በአደባባይ እየገባህ ነው። በአደባባይ ለጠፋው ጥፋት ያኔ አሁን በእኔ ስለ ቤተክርስቲያን ብዙም አይደለሁም እና ጠልቄ አሁን ነው በጣም ውስጡ እየገባኝ ስውሯ ማርያም ተአምሮ ካየሁ በኋላ። ከዛን አባቶችን እንዴት ነው ሮብ ቀን እርዳለ እንዴ አልኳቸው። መቼ ቀን አሉኝ። እንደዚህ ቀበላ ሮብ ቀን እኮ ታርዷል። ስንት ሰዓት እንደዚህ? ለዛውን በሚካኤል ቀን አንዳንድ ቦታ እንደ ባህል ብለው ሊያርዱ ይችላል። ለዛውን ገዳም የተባለ ቦታ አሉ። አይ ስውሯ ማርያም እኮ ላይ ሚልክ እግዚአብሔር አብ ቤተክርስቲያን ነው የምትባለው። የሀገረ ስብከቱ ብፁዕ አባታችን አቡነ ቀሌምንጦስ ያውቃሉ ስል እንኳን ገዳም ደብር ነው እኮ አይታርድም አሉ። ይሄ ነገርማ በክቻለሁ አልኩና ቀጥታ ምንድን የገባሁት ንስሐ የገባሁበት።
ስውሯ ማርያም አሁንም ዛቻቸውን ፉከራቸውን እንደቀጠሉ ይገኛሉ። እኛ ኦርቶዶክስ ተዋህዶ የቅቤ እምነት አናቅም፣ የበሶ እምነት አናቅም፣ ቅባ ቅዱስ ከቤተ ክርስቲያን አውጣም ባልነው መሰረት እያስፈራሩን ይገኛሉ። ሁላችሁም የተዋህዶ ልጆች እምነት አይሸጥም በሉ። እምነትን የገዛ መንፈስ ቅዱስን በገንዘብ የገዛ የተረገመ ሰው ነው ይላል ቃሉ። ስለዚህ ሁላችሁም ይህን ቪዲዮ ለኦርቶዶክስ ልጆች ሼር፣ ኮፒ ሊንክ በማድረግ አስተላልፉልኝ። አመሰግናለሁ። አካውንቴ ዋርኒንግ ነው። እሺ እንደተከታተላችሁት ነው እንግዲህ እምነት ይሸጣል። ይሄ ምንም የሚካድ ውሸት አይደለም፣ ሀቅ ነው። የአደባባይ ሀቅ ሁላችንም ሄደን ያየንበት እምነት የሚሸጥበት፣ ቅቤው የሚሸጥበት፣ ሌሎቹ ነገሮች የሚሸጡበት ቦታ ነው። ማሰብ ያለብን ቤተክርስቲያኒቷ አካባቢ ከፍተኛ የንግድ ሁኔታ አለ። ይሄንን በደንብ እናስተውል ማለት ነው። አንዳንዴ እኛ ኦርቶዶክሳውያን በጣም የምንወደው ነገር ሲነካ ትክክል ነው ብለን ያሰብነው ነገር ግን ትክክል ያልሆኑ ነገሮች ሲነኩ ትንሽ ያመናል። ይሄን በደንብ ልናስተውል ያስፈልጋል። ለምሳሌ ቦታው ላይ እሺ የቅቤ እምነት ኖረ፣ እንግዲህ በአካባቢው ያሉ ማህበረሰቦች በዛ ዘመን በሬዎቻቸው ሲያልቁ ሲሞቱ እመቤታችን በስውር ተገልጣ ያንን ነገር በሬዎቻቸው እንዳይሞቱ ተደርጎ በዛ አካባቢ ያለው ላሞቻቸው ከሚሰጡት ነገር ቅቤ እንደሚሰጡ ተስለው በአካባቢው ያለ ማህበረሰብ ለገዳሙ ቅቤ እንደሚሰጥ እምነት እንደሚሆን ታሪኩን ሰምተናል። ይሄ ነገር ግን የገዳሙ በአካባቢው ያሉ ምዕመናን በነፃ ነው እየሰጡ ያሉት። ይታያችሁ፣ በነፃ እየሰጡ ያ ነገር ግን ለምዕመናኑ በነፃ አይሰጥ። ምን ይባላል ማለት ነው? ይሸጣል ማለት ነው። ያም ብቻ አይደለም፣ በጣም ገበያው ስለሰፋ በጣም ገበያው ስለደራ ያ ቅቤ ምን ይደረጋል? ይገዛል። ከገበያ እየተገዛ ይመጣና አባቶቻችን ጸልየውበታል የተባለ ምን ይባላል ማለት ነው? ይሸጣል። ቤተክርስቲያን ግን እንዲህ አይነት ስርዓት ነበራት ወይ? ይቺ ቤተክርስቲያን ዛሬ ከ5 ዓመት በፊት የነበረች ናት እንዴ? ስንት ሺህ ዘመን የኖረች ናት እኮ። በአባቶቻችን ዘመን የቅቤ እምነት ሲሸጥ የቅቤ እምነት ሲሰጥ አይታችኋል፣ ሰምታችኋል፣ በታሪክ አለ። እንዲህ ይደረጋል። ቦታው ላይ ሰምታችሁታል። ከልጁ ሮብ ሁሉ ምን ታርዷል? በሬ ታርዷል። ገና በ12 ሰዓት ማለት ይሄ ሁሉ ሲደረግ ነበር። በርካታ ስርዓት አልበኝነት በቦታው ላይ ይካሄዳል። እኔ ከሰማሁት አይደለም ከደረሰብኝ፣ ሁልጊዜ ነው የምነግራችሁ፣ ከደረሰብኝ ማለት ነው። ሰው ቤተክርስቲያን አትሄድም አይባልም። በየትኛውም መንገድ ይምጣ፣ በየትኛውም ሁኔታ ይምጣ፣ ቤተክርስቲያን መሄድ መብታችን ነው። የትኛውም ዓለም ላይ ያለች ቤተክርስቲያን አንዲት ናት። ሰው አይከለከልም። ስውሯ ማርያም ግን መሄድ አትችሉም። ከገዳሙ ጉዞ ውጪ ሌላ ሰው ጉዞ አዘጋጅቶ በሌላ መኪና በህብረት ሆናችሁ መሄድ አትችሉም። ይሄ ለቤተክርስቲያኒቷ ታስቦ ነው? ለስርዓተ ቤተክርስቲያን ታስሮ ነው? ስውሯ ማርያም ብቻ ነው እንደ ስርዓተ ቤተክርስቲያን የሚከበረው? ባይዘው ሁልጊዜ የምናገረው እዛም ቦታ ተናግሬ የመጣሁት እመቤታችን በእንዲህ አይነት ድፍረት የምታደርጉ ከሆነ የማዳን ስራዋን ታቆማለች። ምነው አዲስ አበባ ቃጥላ ማርያም ያ ሁሉ ህዝብ ያ ሁሉ ምእመን አልነበረም? ሆይ 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 አለን፣ ጩኸት እንወዳለን። በቃ ግርስ አይገባል። የቤተክርስቲያን ስርዓት አንወድም፣ እግዚአብሔር አናከብርም፣ እግዚአብሔር እንዲህ አይነት ነገር አይወድም። ዛሬ ሂዱ ቃጥላ ማርያም ሰውም የለም። ሌሊቱን ሙሉ ቀኑን ሙሉ ጠበል ነበር። አሁን ያ ታሪክ የለም። ስውሯ ማርያም እንዲህ አይነት ነገር ይከሰት፣ ግለሰቦችን ማካበቻ ማለት ነው። ጉዞ አትሄዱ እንዴ? በመጨረሻ ምን እንዳሉን ታውቃላችሁኛ? በቃ ለምን ገንዘብ አትደራደሩ? በቃ እንዲፈቀድላችሁ ተደራደሯት፣ የምታገኙትን ገንዘብ አረኛ ለትርፋ አይደለም የመጣ ነው ብለን ማለት ነው። እንዲህ አይነት ታሪኮች አሉ፣ እንዲህ አይነት ሁኔታዎች አሉ። እና በዛ ቦታም ሰምታችኋል ከዚህ በፊት ሰው እንደተገደለ ራሱ ስሙት። በስውሯ ማርያም ገዳም ውስጥ አንድ ወንድ ልጅ ተገድሏል፣ ከአሰላ ሄዶ ነው የተገደለው የሚል መረጃዎች ማህበራዊ ሚዲያውን እያስተጋቡት ይገኛሉ። ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ነፍሰ ገዳዋ ልጅቷ አይደለችም፣ ካህናቱ ናቸው። ነፍሰ ገዳዋ ዝም ያሉት የጸጥታ ተቋማት ናቸው። ነፍሰ ገዳዮቹ ገዳይ ካለ እሷ ከሆነችና የእሷ ግብረ አበሮች ከሆኑ ከተረጋገጠ ገዳዮቹ ሊቀ ጳጳሱና ሀገረ ስብከት ስራ አስኪያጁ የሚመለከታቸው አካላት ናቸው። በእሷ የተገደለ ከሆነ አሁን ክርስቲያን ኮስተር ማለት ያለብን ዘመን ላይ ነው ያለው። ገዳም ስትሄድ በኔ ካልመጣ ብሎ የሚገድል ገዳምን የገዛ ግለሰብ ካለ የዚህ ገዳም አስተዳዳሪ ሊቀ ጳጳስ ምን የሚሉ አካላት የመጀመሪያው ነፍሰ ገዳዮቻችን ናቸው።
ይሄ መረጃ በህግ ተይዟል። ጫጫ ከተማ ፖሊስ በህግ ይዞታል ጉዳዩ። የአሰላ ከተማ ነዋሪ የነበረ ወጣት እናቱን ማብራ እህትየው ጋር በስልክ አውርቻለሁ። በቻሉት አቅም እዚህ መጥተው ቪዲዮ እንደሚቀርጹ ነግረውኛል። በቻሉት አቅም የጸጥታ አካሉ ደግሞ የህጉ መንገድ እስኪሄድለት የጠለቀ ነገር አልናገርም። እኔ እነሱ የነገሩኝ መረጃ አልናገርም። አብዛኛው ለጸጥታ ተቋማት የሚጠቅም ስለሆነ ህጉ ደግሞ እንዲፈታቸው ስለምንፈልግ እነሱ ብቻ አይደለም ይሄን ቤተክርስቲያን አሳጥረው አስቀምጠው ነፍሰ ገዳይ ያስቀጥሩብን ጳጳሶችና ካህናቶች አሁን አደባቸውን ይግዙልን። ይበቃል። ምዕመኑ ከጅማ ተነስቶ ከበደሌ ተነስቶ አስታውሳለሁ። ከበደሌ ተነስቶ ስውሯ ማርያም ሲሄድ ሊደበደቡ ነበር። ደብድበዋቸዋል። በቅርብ ከሳምንታት በፊት ደግሞ አንድ ሀገር አቋራጭ አውቶቡስ ሹፌር ተደብድቦ ደብረ ብርሃን ድረስ ወስደውታል። እነዚህ ጉዳዮች ተደማምረው እግዚአብሔር ይጠይቃቸዋል፣ ምዕመኑ ይጠይቃቸዋል፣ ህፃናት ይጠይቋቸዋል፣ መነኮሳት ይጠይቋቸዋል። እኛ እንፋረዳቸዋለን፣ አንዝም አንል። አዎ በእኔ ካልሄድክ የሚባል ታሪክ ማለት ነው። እንግዲህ አንድ ሀገረ ስብከት ሊቀ ጳጳስ ስራ አስኪያጅ ሌሎችም አሉት እኮ የሚመሩት አይደል? ይህንን ነገር በይፋ በገሃድ እየተደረገ እየታየ መፍትሄ አልተሰጠም ማለት ነው። እንግዲህ ይሄውን ሁሉ የምታደርገው አንድ ማስተዋል አጸደ ማርያም የተባለች እህት ናት። አሁን በእስር ላይ እንደምትገኝ ይታወቃል። ታስራለች። በጣም የገረመኝን ነገር አነሳላችኋለሁ። ጳጳሱ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀለሚጦስ በእስር ቤት ሊጠይቋት ሄደዋል። ስሙ። ስለ ስውሯ ማርያም መረጃ ላወጣ ነው። ይህን ቪዲዮ ላይ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንግዲህ ስውሯ ማርያም ላይ አስተዳዳሪ ነኝ ብላ ሴት አስተዳዳሪ ነኝ ብላ እያስቸገረች ያለችው ማስተዋል የምትባል እቺ ልጅ ታስራለች። እንደታሰረች ታውቃላችሁ። ግን እሷን ለማስፈታት አቡነ ቀለሚጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ሀገረ ስብከቱ አጠቃላይ ሰዎች ተሰብስበው ለማስፈታት ሽር ጉድ እያደረጉ ነው። ለምንድነው ለማስፈታት እየሞከሩ ያሉት? ምንድነው እሱ የተነካባቸው የሚለው ነገር ልንገራችሁ። መረጃ አወጣለሁ። ምክንያቱም ማስተዋል ከተያዘች ማስተዋል ካበቃላት ብዙ ሚስጥር ይዛለች። ብዙ ሚስጥር ነው ያዘችው። አንደኛ አቡነ ቀለሚጦስ ይሄን ነገር በደንብ ያውቁታል። ስውሯ ማርያም ላይ የሚሰራውን ግፍና በደል ማጭበርበር፣ የሰውን ማጭበርበር፣ የህዝበ ክርስቲያን ማጭበርበር በደንብ ያውቁታል። ለምንድነው ታዲያ ዝም ያሉት ለሚለው ነገር እኔ ለምኛቸዋለሁ፣ እግራቸው ላይ ወድቄ ለምኛቸዋለሁ። እሳቸው ግን ልጅቷ አደገኛ ነች፣ ሌላ ነገር ታስደርጋለች ብለው አስፈራርተውኛል። ያቁኛል። እዩ ይባላሉ። ሰበር ዜና አሁንም ማስተዋልን አጸደ ማርያምን ለማስፈታት የሰሜን ሸዋ ሀገረ ስብከት ብፁዕ አባታችን አቡነ ቀለሚጦስ ሸገር ሲቲ ጣፉ ፖሊስ ጣቢያ ይገኛሉ ማለት ነው። ስለዚህ ይሄ ጉዳይ ከቤተ ክርስቲያን ጋር ምንም የሚያገናኘው ነገር የለም። ልጅቷ ወንጀለኛ ናት። እባኮት የሰሜን ሸዋ ሀገረ ስብከት ብፁዕ አባታችን አቡነ ቀለሚጦስ አርፈው ይቀመጡ። ልጅቷ ወንጀለኛ ናት። ስለዚህ ይሄ ነገር ጉዳዩ መንግስት ስለያዘው እርሶ አይመለከቶትም። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርጋችሁ ለሁሉም የኦርቶዶክስ ተዋሕዶ አድርሱልኝ። እዚህ ጋር አንዳንድ ጥያቄዎችን ላንሳ፣ ሌላውን ለእናንተ ልተው። እንደው በአርሲ ያሉ ኦርቶዶክሳውያን ስንት ቤተክርስቲያን ስትቃጠል፣ ስንት ምዕመናን ሲታረዱ፣ ስንቱ ምዕመን ሲሞት ምን አድርጋችኋል? ያው መንግስት የያዘውን ወንጀል መንግስት እንግዲህ በራሱ ህግ አለ አይደል? የአገሪቷ ህግ ትመረመራለች። የሆነ ነገር አለ፣ ተመርምራ ነፃ ከወጣች ትወጣለች። ነፃ ካልወጣና ያለውን ያደረገችው ነገር ካለ በህግ ትጠይቃለች። አንድ የቤተክርስቲያን አይከን የሆኑት ሊቀ ጳጳስ አንድን ግለሰብ ምነው ቤተክርስቲያን እዛ በማይተባቸው ምክንያት እቺ እኮ ገንዘብ ነው እያመጣች ያለችው፣ ገንዘብ ነው ሜክ እየተደረገ ያለው። በሃይማኖታቸው ምክንያት መከራ ሲያዩ ሄደን አይተናቸዋል። ስቃይ ሲያዩ ሄደን አይተናቸዋል። ሲገደሉ ሄደን አይተናቸዋል። ሲታረዱ ሄደን አጽናንተናቸዋል። በሆስፒታል መከራ ስቃይ ሲያዩ ሄደን አይዟችሁ ብለናቸዋል። ኧረ ወዴት እየሄድን ነው? ወዴት እየተጓዝን ነው? ያውም ወንጀለኛ ተብሎ በህግ ጥላ ውስጥ ያለ ሰው ማለት ነው። እየተሰራ ያለውን ታሪክ ስታውቁታላችሁ። እየተሰራ ያለውን በዛች ገዳም ላይ የት ሄደ ብላችሁ ገንዘብ ውስጥ ጠይቃላችሁ። በአንድ ቀን እኮ ከ300 ከ400 ከ500 በላይ መኪና እንደሚሄድ እናውቃለን። ያ ሁሉ ገንዘብ ሴት ሄደ? ቤተክርስቲያኒቷ ምንድነው ከፍ ያለ ነገር ያላት? ምን ተሰርቶ አየን? እንደው ብፁዕ አባታችን እዛ የሚሞቱት ወገኖቻችን አይበልጡም? ሰማያት የሚቀበሉት ስለ ሃይማኖታቸው ክርስትናን በተግባር እየኖሩ ያሉት
ይህን ለእናንተ ሀሳብ እንድሰጡበት እፈልጋለሁ። እስቲ የእኝን አባት ስሟቸው። የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ደርሶኛል። ውድ ልዑል እግዚአብሔር ልጆች በዚህ ዙሪያ መልስ ይዤ መጥቻለሁ። አስቀድማችሁ ሸር ኮፒሊንክ አድርጎ 10 ጊዜ ኮፒሊንክ በማድረግ ላልሰማ አሰሙልኝ፣ ላልደረሰውም ደግሞ አዳርሱልኝ ማለት ነው። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ቀጥታ ወደ መልሱ። እንግዲህ የስውሯ ማርያም እምነት ቅቤ ነው፣ በጾም ሰዓት መጠቀም እንችላለን ወይ የሚል ጥያቄ ነው የደረሰኝ። ጠያቂዎችን አከብራለሁ፣ እግዚአብሔር ያክብርልኝ። በጾም ሰዓት ቅቤ መቀባት ክልክል ነው በቤተ ክርስቲያኒቷ ስርዓት ፍትሐ ነገሥት አንቀጽ 15 በጾም ሰዓት ቅቤ መቀባት ክልክል ነው ሲጀመር። ከዛ በመቀጠል ደግሞ የቅቤና የማር እምነት የለም። ጌታችን ኢየሱስ ክርስቶስ እንኳን የተጠመቀው በውሃ ነው። ለምን ከተባለም ውሃ ለሁሉም ሰው ርኩብ ስለሆነ ለሁሉም ስለሚገኝ ሁሉም ሰው ድሃውም ሀብታሙም ስለሚያገኘው በውሃ ነው የተጠመቀው ማለት ነው። የዘንድሮቹ ጮሌና ጩልሌ አጥማቂዎችና የአብያተ ክርስቲያናት አስተዳዳሪዎች በገንዘብ የሰከሩ ጩልሌዎች የማያመጡብን ጣጣ የለም። ይሄ በገንዘብ መስከር ነው። በአካባቢው ያሉ ሰዎች ማር ያለበት አካባቢ ሲሆን ቀዳማያት የሚባል አለ። አስቀድሞ ከሚቆረጠው ማር አንዳንድ ቅል ይዘው ይመጣሉ። ይሄ ጊዮርጊስ ማር፣ ይሄ አርሴማ ማር፣ ይሄ ማርያም ማር እያሉ ህዝቡን ሲያደናግሩና ሲያጭበረብሩ ይውላሉ ማለት ነው። ከዛ በመቀጠል ደግሞ ሌላው አስቸጋሪው ነገር ደግሞ በአካባቢው ደግሞ አሁንም ደግሞ ሳር ያለበትና ላም ያለበት አካባቢ ከሆነ ህዝቡ ማሩን ይዞ ይመጣል። ያንን እምነት ነው ብለው ይቸበችባሉ ማለት ነው። የማር እምነት የወተት እምነት የሚባል ነገር የለም። እምነት ምንድን ነው ታዲያ ከተባለ ማዕጠንተ ወርቁ ውስጥ የዕጣኑ እራሪ ወደ አመድነት የተቀየረው እሱን ነው ወስደው ከዱሮ አባቶቻችን ጀምረው በትንሽ በትንሽ ለታመሙ ሰዎች እየተሰጠ በውሃ በጥብጠው ሊጠጡት ይችላሉ። ፊታቸው ላይ ሊተባበሱት ይችላሉ። እሱ ነው እንጂ እምነት የሚባለው። አንዳንድ ቦታ ላይ የበሶ ጭብጦ እምነት ነው ብለው የሚሰጡ ሰዎች አሉ። እንዴ ኧረ እናንተ በገንዘብ የሰከራችሁ ሰዎች ጥግ ያዙ። ለምን ስርዓት አትይዙ? ቤተ ክርስቲያኒቷን ግራ አታጋቧ ተባካችሁ ባካችሁ። አንዳንድ ቦታ ላይ ደግሞ የሆነ የዛፍ ሽበት እሱ እምነት ነው ብለው የሚሰጡ ሰዎች አሉ። ምንድን ነው ጉዳዩ? እስኪ ወደ ቀልባችን እንመለስ፣ ወደ ልባችን እንመለስ እንጂ ቤተ ክርስቲያኒቷን ተባብሮ ማፍረስ ወይስ ተባብሮ ማነጽ? ምንድን ነው የተያዘው? ስለዚህ የቅቤ እምነት የለም ነው የመጀመሪያው ነገር። የቅቤ እምነት የለም ነው። ይሄ አሁን ሰዎች የሚሉኝ ነገር ስውሯ ማርያም የምትባል ቦታ ነው የቅቤ እምነት ያለው። እኔ ስውሯ ማርያም ጎንደር ትሁን፣ ሸዋ ትሁን፣ ወሎ ትሁን፣ ጎጃም፣ ትግራይ ትሁን፣ ኦሮሚያ ወይም ደግሞ ጉራጌ ክልል ትሁን እኔ የማውቀው ነገር የለኝም። የት እንደሆነች ራሱ እስካሁን መረጃውም የለኝም። ነገር ግን ድርጊቱ እጅግ በጣም አስቀያሚ ድርጊት ነው። አንዳንዶቹ አጥማቂዎች ሎሚ እምነት ነው ብለው 50 ብር ሎሚ ይሸጣሉ። ሌሎቹ አጥማቂዎች ደግሞ ቅባ ቅዱስ እምነት ነው ብለው ደግሞ ቅባ ቅዱስ ይቸበችባሉ። ሌሎቹ አጥማቂዎች ደግሞ መቁጠሪያ አጋንንት ያስወጣል ብለው መቁጠሪያ ይቸበችባሉ። ቤተ ክርስቲያኒቷን እንደው ስርዓት የሚያስይዝ ሰው የለም? ቅዱስ ሲኖዶስ ምን ነው ስርዓት አስይዙልን እንጂ ስርዓት የያዙ እንጂ እንዴት ነው ስርዓት አስይዙልን? አባቶቻችን በየቦታው ያሉ አውደልዳዮችን ዝም ብላችሁ ታያላችሁ። እውነት ነው የእናንተን ስም ሲያጣፉ ሲሳደቡ ነው የሚሉት። እውነት ነው። አባቶቻችን ግን ዝም ብላችሁ እስከዚህ ድረስ ማየት የለባችሁም። እያንዳንዱ እየተነሳ በቤተ ክርስቲያኒቷ ላይ የራሱን ሕግ እስኪያወጣ ድረስ ምንድን ነው ዝምታው? ዝምታው ምንድን ነው? ቤተ ክርስቲያኒቷ ምዕመኑ እየተጎዳ ነው ያለው። ስለዚህ በጾም ቅቤ አትበላም የተባለ ሰው እምነት ነው ተብሎ ተሰጠው፣ ያንን በጥብጦ ሊጠጣ ነው ማለት ነው እንግዲህ በእሳት አቅልጦ። በጾም ቅቤ አትቀባም የተባለ ሰው እምነት ነው ተብሎ ተሰጥቶታል፣ አናቱ ላይ አስቀምጦ በቃ ሲዞር ሊውል ነው ማለት ነው። እና እንዲህ አይነት ድርጊት፣ እንዲህ አይነት ስርዓት፣ እንዲህ አይነት ማጭበርበር፣ እንዲህ አይነት አደገኛ አካሄድ ለቤተ ክርስቲያኒቷ መርዛማ ስለሆነ ይሄ ባጭሩ መቆም አለበት። ቅቤው በድራሾትነት ወይም ደግሞ በቀዳማያትነት ከመጣ ቀድሞ የደረሰ ተብሎ የመጀመሪያውን ግፊት ሰዎቹ ሰብስበው ካመጡት ቅቤው በቤተ ክርስቲያኒቷ ሱቅ ላይ ወይም ደግሞ
ለነጋዴዎች እንደው ቤተክርስቲያን የገባም አይሸጥም ነበር። ዘንድሮ እንደው ዘመኑ የተበላሸ ስለሆነ ነው እንጂ አቡነ ዘበሰማያት የደረሰበት ቤተክርስቲያን የገባ የትኛውም ስለት የትኛውም መባ ለካህናት እንጂ ወጥቶ አይሸጥም ነው የሚለው ፍትሐ ነገሥቱ። አይሸጥም። ያ ነገር የገባበት ቤት ራሱ ችግር፣ መከራ፣ ስቃይ ነው የሚገባበት። ምክንያቱም የቤተ ክርስቲያን ሀብት ወደ ውጭ ወጥቶ አይሸጥም፣ ለቤተ ክርስቲያን ብቻ ነው የሚሆነው እና ስለዚህ ይሄ እንደው ይሁን እንኳን ከተባለው የቤተ ክርስቲያኒቷ ሱቅ በቅቤነቱ ነው እንጂ መሸጥ ያለበት በእምነትነት መቸብቸብ የለበትም። በእምነት በነፃ እንኳን ቢሰጥ ቅቤ እምነት ነው ብሎ በነፃ መስጠት ይሄ ነውር ነው። ስለዚህ አይሆንም። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ላልሰማ አሰሙልኝ፣ ላልደረሰው አድርሱልኝ። ገባን የገለጹት ምንም የሚጨመር የሚቀነስ ነገር የላት። የቤተ ክርስቲያን ስርዓቷ ይሄ ነው። እኛ አባት የተናገሩት እምነት ተብሎ ሲሸጥ አይተናናቅ። እያንዳንዷ ቤተ ክርስቲያኒቷ ውስጥ በነፃ ነው እኮ የሚሰጠው። ድነት አይደል እንዴ? ለድነትን ለሆስፒታል መድኃኒት እየገዛ ቤተ ክርስቲያን ውስጥ መባውን እናገባ የለ፣ አስራት በኩራታችንን እናወጣ የለ፣ ማስጠት ያለብንን ለልማት የሚውሉ ገንዘቦችን እንሰጣለን እንጂ እንዴት እምነት እንገዛለን? ነገ እኮ ጸበል በገንዘብ እየከፈልን ልንጠመቅ ነው ማለት ነው። ነገ ለመዳን ድነት ፍለጋ ገንዘብ እየከፈልን ልንጠመቅ ነው። ወዴት እየሄደ ነው ቤተክርስቲያኒቷ? ወዴት እየሄደች ነው የሚለው ያሳስበኛል። በእውነት አሁን ያለንበት ደረጃ እጅግ በጣም ነው የሚያሳስበኝ። የት እየሄድን ነው? መዳረሻችን ምንድን ነው? ነገ ምንድን ነው የምንሆነው? በዚህ አይነት ሁኔታ ማንም ባለስልጣን ማንም የጎበዝ አለቃ በተነሳ ቁጥር እንደፈለገ ያደርጋታል። ይችን ቅድስት ንጽሕት የሆነች ቤተክርስቲያን እነዚህ እንስማና እንጨርሳለን። ህዳር 25 ቀን ቅዱስ መርቆሬዎስ ቃል ኪዳን ተቀብሮ እንደ ወዳጀ እንደ ቅዱስ ጊዮርጊስ ለቸገረው ሁሉ ለጨነቀው ሁሉ በሞትም በሕይወት ላለ ሁሉ መርቆሬዎስ ብሎ ስምህን ለጠራ ሁሉ ፈጥኜ እደርስለታለሁ። አንድ ሊቅ ምን አሉ? መርቆሬዎስ አሉ ገና መርቆ ሳይሆን መ ሲባል ይደርሳል ይላሉ። በጣም ፈጥኖ ከመድረሱ ይደርሳል። እንደ ባልንጀራው እንደ ቅዱስ ጊዮርጊስ ኦፍጡር ረድኤት እምሩፀ ተነፋስ ዋውሎ ለዚህ ጽዋ አከበ ተወክሎ አምኖ ለሚጠራ እምሩፀ ተነፋስ ዋውሎ ከነፋስ ፈጥነ ትደርሳለህ ይላል። ከነፋስ ቅዱስ መርቆሬዎስ ፈጥኖ ይድረስላችሁ ለሁላችሁም። ይህንን አድርጎ ቅዱስ መርቆሬዎስ አረፈ፣ ለወዳጆቹ ቃል ኪዳን ሰጠ። አሁን ዛሬ ለእኛም ማረፊያ ሰጠ። የሚገርማችሁ የቅዱስ መርቆሬዎስ ስዕሉ ታምርን ይሰጣል። የቅዱስ መርቆሬዎስን ስም የሚጠራ ገድሉን የሚያነብሰው ያለ ዕድሜው አይቀሰፍም። በሰይፍ በጥይት ለሚሞት ሁሉ እንዳይገደል ቅዱስ መርቆሬዎስ አቃቤ ሁኖ የተሾመ ነው። ለሚያምኑበት ጠባቂ ሆኖ የተሾመ ነው። ስለዚህ ገድሉን ከደገማችሁ፣ ዝክሩን ከዘከራችሁ፣ በዓሉን ካከበራችሁ፣ ስሙን ከጠራችሁ ሳትም ቢሆን ሰይፍም ቢሆን ጥይትም ቢሆን አይመታችሁም። እውነቴን ነው። ይህንን አምናችሁ ገድሉን ገዝታችሁ አንብቡ ከቤታችሁ። ዝም ብሎ ሰምቶ መር ደግሞ ጥሩ አይደለም። ህዳር 25 ስምህን በእምነት ሆኖ ለጠራ ልክ እንደ ወዳጅ እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ ከአውሎ ንፋስ ፈጥነህ ትደርስለታለህ የተባለና እርሱም ደግሞ በተሰጠው ቃል ኪዳን በሕይወትም ቢሆን በሞትም ቢሆን በበሽታም ቢሆን በማንኛውም ምድራዊ ችግር ቢሆን በፍጹም እምነት ሆኖ ስሙን ሲጠሩት ገና የስሙ የመጀመሪያዋ ፊደል ስትጠራ እንደ ወዳጆቹ እንደ ሊቀ ሰማዕታት ቅዱስ ጊዮርጊስና እንደ ቅዱስ ቂርቆስ እርሱም ከአውሎ ንፋስ ፈጥኖ የሚደርስ ቅዱስ ሰማዕት። ሁላችሁም ቤተሰቦቼ ለዚህ ድንቅና ኃያል መስተጋድል ለሆነ ቅዱስ ሰማዕት ዓመታዊ ክብረ በዓል እንኳን አደረሳችሁ እያልሁኝ አደራ ለሁሉም ሰው ይሄ ቪዲዮ ይዳረስ ዘንድ የምትችሉ 25 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉት፣ ለሁሉም ይዳረሳል። ለዚህ ቤት አዲስ የሆናችሁ ሰዎች ደግሞ ይሄ ቤት የማትጸጸቱበት ቤት የምትጠቀሙበት ቤት ስለሆነ ፎሎ ማድረግ እንዳይረሳ እላለሁ። ስሙን ለጠራ ገድሉን ላነበበ በቃል ኪዳኑ ለታመነ በዓሉን ላከበረ ዝክሩን ለዘከረ መታሰቢያውን ላደረገ በአውሬ የማያስበላ በእባብና በጊንጥ የማያስነድፍ በእሳት የማያስበላ በጥይት የማያስመታ በሰይፍ የማያስገድል እንደዚሁም ደግሞ ያለ ዕድሜ ያለ ጊዜ የማያስቀስፍ ቅዱስ ሰማዕት በዓልህን ላከበረ በአንተ ስም ለተማጸነና አንተን ረዳት አድርጎ ለያዘ ሰው የሕይወት ዘመን ጠባቂው አድርጌ ሾሜሃለሁ የተባለው ይሄ ሰማዕት ቤተ ክርስቲያን እንድትጠፋ ሕዝበ ክርስቲያኑ እንዲጨፈጨፍ
ጳጳሳት እንዲገደሉ፣ መጻሕፍት እንዲቃጠሉ በተደረገበት በዚያ አስቸጋሪና ክፉ ዘመን የክርስትና ድልድይና ሰንሰለት ሆኖ ክርስትና እንዳይቋረጥ እንዲሁም ደግሞ ቤተ ክርስቲያንም እንዳትጠፋ ያደረገ ድንቅ ሰማዕት ነው። ከሊቀ መላእክት ከቅዱስ ገብርኤል የእሳት ሰይፍን ከሰማይ የተቀበለው ይሄ ሰማዕት የበርበርን አረማውያን ሰራዊቶች ለወሬ ነጋሪ ሳያስቀር ጭጭ ያደረገ ያጠፋ ቅዱስ ሰማዕት ነው። ይሄ ነው እንዲህ የሚገርማችሁ። እርሱ በሰማዕትነት ካለፈ በኋላም ያ ከልጅነቱ ጀምሮ አብሮት ያደገው ያ ጥቁሩ ፈረስ የሰው አንደበት ተሰጥቶት ልክ እንደርሱ ወንጌልን እየዞረ የሰበከ ሲሆን ያላመኑትን አረማውያን እምቢ ያሉትን ደግሞ ከአፉ በወጣ እሳት ያጠፋለት ታላቅ ሰማዕት ነው። ይህ የስሙ ትርጓሜ የአብ ወዳጅ ገብረ ኢየሱስ ክርስቶስ የኢየሱስ ክርስቶስ አገልጋይ ማለት የሆነ ገጸ ከለባት ወይም ደግሞ ከአንገታቸው በላይ የአውሬ መልክ ያላቸው ወገባቸው እንደ ሰው የሚመስል ከወገባቸው በታች ደግሞ እንዳንበሳ ተፈጥሮ ያላቸው የእግራቸው መረገጫ የእግራቸው መዳፍ ደግሞ የቀለጠ የሚያበራ የነሐስ መረገጫ ያላቸው ሰማያውያን እንጂ ምድራውያን የማይችሏቸው ክፉ አውሬዎችን በሄደበት እየሄዱ በዋለበት እየዋሉ ባደረበት እያደሩ ሲገዙለት የነበረ ቅዱስና ድንቅ የሆነ ታላቅ ሰማዕት። እነዚህ ነብርና አንበሳን እንደ አሮጌ ጨርቅ የሚበጣጥሱ ገጸ ከለባቶች ሰው ፊት ለፊት ሳያቸው ነፍሱ የሚጠፋ ክርስትናን አግኝተው ልክ እንደርሱ ሰማዕትነትን ተቀብለውለታል። ሰማዕትነትን ተቀብሎ ካረፈ ከጥቂት ጊዜም በኋላ በስሙ በተሰየመች ቤተክርስቲያን ውስጥ ወንድማማቾቹ ቅዱስ ባስልዮስና ቅዱስ ጎርጎርዮስ በስሙ በጸሎታቸው ቢማጸኑት ክርስትና እንዳይስፋፋ እያስቸገራቸው ያለውን ከሃዲውን ኡልያኖስን ሲማጸኑበት የነበረው ስነ ስዕል በግዘፍ አካል ወጥቶ ከሃዲውን ኡልያኖስን በጦሩ ወግቶ ደሙን አፍስሶ የገደለ ድንቅ የሆነ ቅዱስ ሰማዕት። ምን ይሄ ብቻ ከእስላማዊ ወገን የነበረ አንድ ወጣት ክርስቲያንንም ወደ ክርስትና መልሶ ስሙንም ዮሐንስ አስብሎ አመንኩሶ አበምኔት አድርጎ ብዙ ተጋድሎችን እንዲጋደልና ሰማዕትነትን እንዲቀበል ያደረገ ቅዱስና ድንቅ ሰማዕት። ይህ አሁንም በእኛ በዚህ ዘመን ኢትዮጵያ ውስጥ ይልቁንም ደግሞ አርማንያ ውስጥ ካህናት በዓሉን ሲያከብሩ ሲያሸበሽቡ አብሮ የሚያሸበሽብ ስነ ስዕል ያለው ኃያል መስተጋድል ፍጡነ ረድኤት ከሊቀ ሰማዕታት ከቅዱስ ጊዮርጊስ ቀጥሎ በሁለተኛ ደረጃ ላይ የሚገኘው ካልዕ እየተባለ የሚጠራው ሊቀ ሰማዕታት ማር ቅዱስ መርቆሬዎስ ፒሉፓዴር ነገ ህዳር 25 ሰማዕትነትን የተቀበለበት የእረፍት በዓሉ ነው። ይህንን ቪዲዮ ለሁሉም ሰው እንዲዳረስ 25 ጊዜ የማትችሉ ደግሞ 3 ጊዜ ኮፒ ሊንክ አድርጉልኝ። መድኃኔዓለም ኢየሱስ ክርስቶስ ከሊቀ ሰማዕታት ማር ቅዱስ መርቆሬዎስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። እኛ መታደስ አለብን። አይምሯችን መታደስ አለበት። ሰውነታችን በንስሐ ልቡናችን በፍቅር መታደስ አለበት። በተለይ ቂመኛ ሰው ቂም የሚቋጥር ሰው የእግዚአብሔርን ፊት ከቶ ማየት አይችልም። የፈለገ በዓሉን ከአንድ ቀን ወደ 30 ቀን ብናራዝመው እንኳን ቂም በጣም ክፉ ነው። ነቅለን መጣል ያለብን እሱ ነው። ተንኮል ክፉ ነው። በቀል ክፉ ነው። እባብ ከነመርዙ ውሃ ቢጠጣ ተቀላቅሎ ይገለዋል ይባላል። ጸሎት እየጸለዩ ቂም መያዝ መልሶ ጸሎቱ መጥፊያ ይሆናል። ልንገራችሁ፣ እንዲያውም ቂም ይዞ ጸሎት የሚጸልይ ሰው ምንድን ነው የሚያደርገው? ቂም ይዞ ሳይታረቅ የሚጸልይ ሰው ጸሎቱ ቤተክርስቲያን ውስጥ ለቆመ ለአንድ ሰው ነው የሚሆነው። ልክ ሁለት ውሾች፣ አንዱ ውሻ ይላል አባ ጊዮርጊስ፣ አንዱ ውሻ በአፉ እንጀራ ይዞ አንደኛው ደግሞ ባዶውን ሆኖ ካፉ ቀምቶ ሊጎርስ ያኛው ሲሮጥ ይሄ ሲከተል፣ ያኛው ሲሮጥ ይሄ ሲከተል፣ ያኛው ሲሮጥ ይሄ ሲከተል ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ የያዘው ውሻ ምን ያያል ይመስላችኋል? ወደ ውሃው እንዲህ ሲል እንጀራ የያዘ ውሻ ያያል። ሌላ ውሻ ነው ራሱ ነው። ከዚያ የዚያኛውን እቀማለሁ ብሎ ምን ያደርገዋል? ሲል ምን ይሆናል? ይወድቃል። ማን ይበላዋል? ያኛው ይበላዋል ማለት ነው። ቂም ይዞ ቤተክርስቲያን ውስጥ ጸሎት የሚጸልይ ሰው ጸሎቱ ለሌላኛው ውሻ ነው ማለት አንድ ምስኪን ቅን ሰው እዚያ ቁጭ ብሎ እንዴው የምለው ማላውቀው ጌታዬ ማረኝ ለሚለው ለዚያ ነው የሚሆን ማለት ነው። ለዚህኛው ውሻ ይሆናል። ሁላችንም እንግዲህ ውሻ ነን፣ ግን ለዚህኛው ውሻ ይሆናል። እንደዚያ እንዳይሆን ቂማችን አውልቀን ስንተው አዲስ ሰው እንሆናለን። ሰብህው ለእግዚአብሔር ስብሐተ ሐዲስ ማለት እሱ ነው ማለት። ይሄ ምስጋና አሮጌ አይደለም። የቅዱስ ያሬድ ምስጋና ሁልጊዜ አዲስ ነው። የቤተ ክርስቲያን ማህሌቷ ሁልጊዜ አዲስ፣ ቅዳሴዋ ሁልጊዜ አዲስ። ለአሮጌ ሰውነት ግን አይሆንም። ዋጋ አያሰጥም፣ መልስ አያመጣም፣ ሰማይ አይከፍትም፣ ከእግዚአብሔር ፍትህ አያመጣም፣ ስጦታ አያመጣም። እና የእግዚአብሔር ቤተሰቦች እንታረቅ።
ቃለ ሕይወትን ያሰማልን። በእውነት ከጻድቁ ከአቡነ መርቆሬዎስ ከታላቁ አባት በረከትን ረዴትን ይክፈለን። ለመምህራችንም እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ለሀገራችን ለቤተ ክርስቲያናችን ቸሩ መድኃኔዓለም ሰላሙን ፍቅሩን ይመልስልን። በእውነት በስርዓት ኖረን ቤተ ክርስቲያን ተመላልሰን ስጋውና ደሙን ተቀብለን የመንግስቱ ወራሾች ለመሆን ሁላችንንም ያብቃል። እንግዲህ ለዚች ቤተ ክርስቲያን ጸልዩላት። ከጸሎት ውጭ ምንም ሊያድናት የሚችል የለም። ክርስቶስ ራሱ ገብቶ ቤተ ክርስቲያኑን ያስተካክል። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።